ዛሬ እንግዲህ በጥቂቱ ትንሽ አስጎበኛችኋለሁ። ሌላ ቦታ ነው ያለ ነው። እኔ ቦታውን በጣም ነው የወደድኩት። የሆነ ደስ የሚል ቦታ ነው ያለ ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የክላስ ነው መኝታ ቤት ታውቁታላችሁ። እና ግን ማለት ነው ከምንሰራበት የሆነ ለየት ያለ ቦታ ስንሄድ በጣም ነው ደስ የሚለኝ ማለት ነው። እዚህ ጋር ደግሞ ተመልከቱ፣ በጣም ነው የሚያምር ዛፉ ምናምን፣ አበቦቹ ደግሞ እንዴት እንደሚያምሩ ማለት ነው። እዚህ ጋር ካሜራው ጥርት ያላለም እንጂ በጣም ነው የሚያምረው። እዚህ ጋር ደግሞ ተቀምጣችሁ ያለውን ንፋስ ያለው አየር ብታዩ፣ አሁን ላይ ደግሞ ትንሽ ቀዝቃዛ ምናምን አየር ስለሆነ እና ግን በጣም ነበር ደስ የሚለው። ተመልካቱ እዚህ ጋር ከታች ውሃ አለ። ያው መዋኘት ከፈለጋችሁ፣ በነገራችን ላይ ብዙም ውሃ ውስጥ አልገባንም ቀዝቃዛ ስለሆነ፣ አየሩ በጣም ቅዝቃዜ ነበር የዛን ጊዜ፣ ለዛ አልዋኘንም ነበረ። ግን ቦታው ግን በጣም ደስ ይል ነበረ። አሁን እንደምታዩት እንግዲህ ትንሽ ጎብኝት ታደረግን። ማታ ላይ ነው ይሄ ደግሞ ማለት ነው። ማታ አካባቢ ነበር ይሄድ ነው። በጣም ደክሞን ነበረ። ብቻ ግን የሆነ ታውቃላችሁ የሆነ ቦታ ስትሄዱ እንኳን ስራ ቦታ አይደለም የራስ ቤት ራሱ ትንሽ ከበድ ይላል። ይሄ ደግሞ ጠዋት ላይ ነው። ጠዋት ላይ ያለው አየር ወይኔ ደስ እንደሚል ማለት ነው። እና በጣም ነበር ደስ የሚለው። እዚህ ጋር ደግሞ ይቅርታ ግን እንትን አለብኝና የድምጽ ምናምን ስለነበረው እንደገና ነው ድምጽ እየሰራሁላችሁ ያለሁት ማለት ነው። የዛን ሙዚቃ አለ ምን አለ እና ለመቅረጽ ትንሽ አስቸጋሪ ነበረ። ግን ቢሆንም ድምፁን አጠፋሁት እና አሁን በራሴ ድምጽ መጣው ማለት ነው። ለመኝታ ቤት ሙዚቃ ደግሞ ማለት ነው ተኝታችሁ ማለት ነው ተነሱ ይላችሁ እና መጀመሪያ የሆነ አየሩ ቀየር ሲለባችሁ እንቅልፍ አይወስዳችሁም ቶሎ ማታ ላይ ማለት ነው። ከዛ በኋላ ግን ጠዋት ላይ መነሳት እኔ አልችልም ማለት ነው። መጀመሪያ እምቢ ይለኛል፣ ግን ጠዋት ላይ መነሳት በጣም ነው የሚከብደኝ። ያው እዚህ ጋር ደግሞ ማታ ነበረ። ያው እንዳልኳችሁ ማታ ስለሄድን በአብዛኛው የቀረጽኩት ማታ ላይ ነበረ። እዚህ ጋር ራሱ ፀሐይዋ ልጠልቅ ስትል ነው ወይኔ እንዴት አባቷ እንደምታምር ልነግራችሁ አልችልም ማለት ነው። ያው ሁሉ ጊዜ አይገኝም እንጂ ተመልከቱ እዚህ ጋር ማለት ነው። እዚህ ጋር ደግሞ እየዋኙ ነበረ። እዚህ ደግሞ ቡና ፍልተን ልንጠጣ ማለት ነው። ያው ቸኮሌቱንም አልከፈትኩትም እንደው በድንገት ማለት ነው። እና ለዛ ነበረ። እዚህ ጋር ደግሞ ያው ስለወደድኳቸው ደስ ስላሉኝ ቀረጽኳቸው ማለት ነው። በጣም ነው የሚያምሩት ስታይላቸው ሞዴላቸው ማለት ነው። በእርግጥ ቤት ላይ ጌጣጌጥ ሲበዛ ደስ አይለኝም። ያው ግን ደስ ስላሉኝ ነው። እዚህ ጋር ደግሞ ጠዋት ላይ ነው። ጠዋት እንደዚህ ነበረ። ይህም ጠዋት ላይ ነው። በጣም ደስ ይላል እንደምትመለከቱት። ወይ ግን ቅዝቃዜው ወይኔ መግባት አትችሉም ማለት ነው። በጣም ነበር የሚቀዛቀዘው እና ግን ቢሆንም ቀይረን መጣን አየር ማለት ነው። እዚህ ጋር ደግሞ ማታ ነው። ያው እንግዲህ ማታም ጠዋትም እየሆነባችሁ ነው። ያው በአንድ ቀን አይደለም የተሰራው። የሁለት ቀን ቪዲዮ የሶስት ቀን ቪዲዮ ስለሆነ እየደበላለኩ ስለሆነ የቀረጽኩት ለዛ ነው ማለት ነው። በማግስት የተቀረጸ ቪዲዮ ነው። በአንድ ቀን የቀረጽኩት ሳይሆን ትናንት አንድ የቀረጽኩት ዛሬ ነገ ልክ እንደዛ የተቀረጸ ቪዲዮ ስለሆነ ነው። እዚህ ጋር ደግሞ አበባውን ተመልከቱ። እኔ ራሱ ቀንጥሼ ማለት ነው ፀጉሬ ላይ አድርጌው ነበር። ልክ በቃ የሆነ አበባ አይመስልም። እኔ የፀጉር ጌጥ ነው የሚመስለውና በጣም ነበር የሚያማምሩት። ደስ ይላሉ ግን እንደዚህ ፍክት ብለው ማለት ነው። እና
እዚህ ጋር ደግሞ መኪና ውስጥ ነን። ወደ ቤት እየተመለስን ነበረ። እንደምትመለከቱት ዳመና ነበር። የዛን ጊዜ ራሱ ዝናብ ሊጥል ይሆን አላውቅም፣ ብቻ ግን ዳመና ነበር የሆነው። እና ደግሞ እዚህ ጋር ኪቼኑ ነው እንደምትመለከቱት። እንደምታዩት እዚህ ጋር ፌስታል ምናምን አለ። እየገባን ስለነበረ ለዛ ነው። ግን ማለት ነው መጀመሪያ ስንገባ ቤቱ ንጹህ ነበረ። ከዛም በኋላ እየቆየ ሲመጣ ያው ብዙ ሰው ስለነበረ ማለት ነው። ወዲያው ግን በቃ ስንገባና 2 ቀን ምናምን እንደዚህ ስናድርበት ምናምን በቃ እንዳልነበረን የሆነው ማለት ነው። የሌላ ቤት ነው የመሰለው። እዚህ ጋር ደግሞ ከጓደኛዬ ጋር እየተጫወትን ነበር። የአብዛኞቻችሁ ታውቁታላችሁ ይህን ጨዋታ፣ የገጠር ልጅ የሆናችሁ ማለት ነው። ከተማ ላይም አለ ከስንት አንድ፣ ያው ሁልጊዜም ባይሆን እና እየተጫወትን ነበረ። ደስ ይል ነበረ። ከታችም ሳር ምናምን ስለነበረ እና ብቻ የሆነ ደስ የሚል ነገር አለውና ስንጫወት ነበር። እኔ እንደውም ጠፍቶብኝ ነበረ እንዴት እንደምጫወት ራሱ ማለት ነው። በጣም ያው ትንሽ ረጅም ዓመት ስለሆነ ጠፍቶብኝ ነበረ። ግን የወሳ በደንብ ስለምታውቅ ማለት ነው። ያው አንድ ሰው ካላወቀ አንድ ሰው ካወቀ ችግር የለውም። እና እዚህ ጋ ደግሞ የሆነ ብቻ ግን ደስ ይል ነበረ። ማን ነው እስኪ እንደዚህ ተጫወተ ገጠር ላይ ያለ? የሁላችንም ልጅ ሆነን ተጫውተናል። እኔ ያልተጫወትኩት ጨዋታ የለኝም፣ ልጅ ሆኜ ማለት ነው። ብቻ ተመልሶ አይመጣም እንጂ ብዙ ነገር ነበረ የተጫወትነው። ግን አሁን ላይ ታውቃላችሁ ስደት ያደክማል፣ ብዙ ነገር ያስረሳል። እና አሁን ላይ ያለው እና ፊት ያለው አንድ አይደለም፣ በጣም ልዩነት አለው። እና እንደዛ ነው እላችኋለሁ። እኔ እንደሱ አላደርግ ብዬ ማለት ነው አልቻልኩበትም። ስንት መሰላችሁ ያስኩት? 2 ነው 3 አይመስለኝም ራሱ ማለት ነው። አልችልበትም። አንድ ነው ያስኩት ማለት ነው። አልቻልኩበትም ማለት ነው። የእሷ ስለምታውቅበት ለዛ ነው እላችኋለሁ። ያው ጎበዝ ናት እሷ፣ የያዘችውን ተመልከቱ። ግን መጨረሻ ላይ ግን እሷ ናት ያሸነፈችው ማለት ነው። ብዙ ጊዜ ስለሆነ እኛ ረስቼዋለሁ ማለት ነው እንዴት እንደሚጫወት ጠፍቶብኛል። ለዛም ነው። እና ማነው እስኪ በዚህ ህይወት ያለፈው እላችኋለሁ። ማነው? እና ቤተሰብ ስለነበረን ቆይታ አመሰግናለሁ። ይኸው በጥቂቱም ትንሽ አስጎብኝቻችኋለሁ። ለዛሬ አስጎላችሁ የነበረ በሌላ ቪዲዮ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ከልብ ነው የማመሰግነው። ላይክ እንዳትረሱ፣ ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ አዳዲስ የሆናችሁ እና አብረን እንደግ እላችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ።